ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደሰነበታችሁ ያልኩኝ የዕለታዊ ዜናዎችን ወደ እናንተ የማደርስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። በዛሬው የመረጃ ጊዜ የማደርሳችሁ የመጀመሪያው መረጃ እስራኤል ለሶማሊላንድ የሉዓላዊነት ሀገርነት እውቅና መስጠቷን ተከትሎ የቀጠናው ፖለቲካ መካረሩን የቀጠለ ሲሆን የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ የምስራቅ አፍሪካ መሪዎችን ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ ጀምረዋልም ተብሏል። ፕሬዝዳንቱ ትናንትና ዛሬ ባደረጉት ተከታታይ የስልክ ውይይት ከጅቡቲ፣ ከኬንያ፣ ከዩጋንዳና ከታንዛኒያ መሪዎች ጋር በወቅታዊ ቀጠናዊ ጉዳዮች ላይ መምከራቸው ተገልጿል። የተነጋገሩ መሪዎችና ምላሻቸው ፕሬዝዳንት ሐሰን ሼክ መሐመድ የደወሉላቸው መሪዎች የጅቡቲው ፕሬዝዳንት እስማኤል ኡመር ጊሌ፣ የኬንያው ፕሬዝዳንት ዋሊያም ሩቶ፣ የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ እና የታንዛኒያው ፕሬዝዳንት ሳሚያ ሱሉሁ ሐሰን ናቸው። በውይይቱ ወቅት አራቱም መሪዎች የሶማሊያ ሉዓላዊ አንድነትና ግዛታዊ አማኝነት እንደሚያከብሩና ከጎኗ እንደሚቆሙ ለፕሬዝዳንት ሐሰን ሼክ መሐመድ አረጋግጠውላቸዋል። ይህ ማለት እስራኤል የወሰደችው አይነት የሶማሌላንድ እውቅና የመቀበል እርምጃ እንደማይከተሉ በተዘዋዋሪ ያረጋገጡበት ነውም ተብሎ ይታመናል። ይህ ስልክ ውይይት የተደረገበት ጊዜ እጅግ ወሳኝ ነውም ተብሎ እስራኤል ለሶማሌላንድ እውቅና መስጠቷን ሌሎች ሀገራትም በተለይ በምስራቅ አፍሪካ ማህበረሰብ አባላት ተመሳሳይ እርምጃ እንዳይወስዱ ቀድሞ ለመከላከል የታለመ ነውም ተብሏል። ያነጋገሯቸው መሪዎች በተለይ ዩጋንዳ፣ ኬንያ እና ጅቡቲ በሶማሌ የሰላም ማክበር ተልዕኮም ውስጥ ወታደሮቻቸው የሚገኙ ሀገራት ናቸውም ተብሎ የእነዚህ አራት ድጋፍ ለሶማሌ ህልውና ወሳኝ ነው ተብሎ ይጠበቃል። ፕሬዝዳንቱ ከጎረቤት ሀገራት መሪዎች ጋር ሲነጋገሩ ኢትዮጵያን አለማካተታቸው በዝርዝር ውስጥ የለችም። በሁለቱ ሀገራት መካከል ያለው ግንኙነት አሁንም እንደቀዘቀዘና ሶማሌ ኢትዮጵያን እንደ ስጋት እንደምትመለከታትም ማሳያ ነው ተብሎ ይጠበቃል። ፕሬዝዳንት ሐሰን ሼክ ይህንን የዲፕሎማሲ ጥረት በማጠናከር የሶማሌላንድ ዓለም አቀፍ ተቀባይነት ለማኮልሸት እየሰሩ መሆኑን የፖለቲካ ተንታኞች ገልጸዋል። ይህ በእንዲህ እንዳለ ወደ ሌሎች ዜናዎች ይዘንናችሁ እንሸጋገራለን። የሐረር ምድር በተላላቁ የቁልቤ ገብርኤል ዓመታዊ ንግስ በዓል ደምቃለች። በሺዎች የሚቆጠሩ ምዕመናን ለጸሎት፣ ለስዕለትና ለምስጋና ወደ ቅዱስ ስፍራ ጎርፈዋል። መንፈሳዊ ደባብ አካባቢውን ሞልቶታል። ምስጋናው ወደ ሰማይ ይወጣል። ነገር ግን በዚሁ ቅዱስ ስፍራ በጸሎትና በምስጋና ከተዋጠው ሕዝብ መካከል ደፍጠው የሰው ንብረት ለመነጠቅ ያስፋፋሉ። የሰውን ንብረት ለመንጠቅ ያሰፈሰፉ እጃቸውንም አልጠፋም ነበር። አንዳንዶቹ ለበረከት እጃቸውን ሲዘረጉ፣ ሌሎች ደግሞ በምዕመናን ኪስ እና ንብረት ላይ እጃቸውን ለማሳረፍ ችለው ፖሊስ ደርሶበታል። ፖሊስ እንደገለጸው በእነዚህ የበዓሉ ነቃሳዎች የዘረፈው ንብረት ቀላል አልነበረም። ምዕመናንም የሞባይል ስልክ ከመንጠቅ ጀምሮ የአንገት ጌጣጌጦችን እስከ መበጠስ አልፎ ተርፎም የተሽከርካሪ መለዋወጫዎችን እስከ መፍታት የደረሱ ወንጀለኞችም ተፈጽመዋል። ሆኖም ግን በዚህ መንፈሳዊ ስፍራ አልተኛም ነበር። እንዲህ አይነት ወንጀሎችን በቦታው ለመቅጣት እና ምዕመኑን ለመታደግ የተቋቋሙ ፈጣን ጊዜያዊ ችሎት እርምጃውን ጀመረ። ወንጀሉም ሲፈጸም እጅ ከፍንጅ የተያዙ 15 ተከሳሾች ወዲያውኑ በሕግ ጥላ ስር መዋላቸው ተገልጿል። ጊዜያዊ ችሎቱም የክስ ምዝገባቸውን መርምሮ ውሳኔውን አሳልፏል። በሌላው ንብረት ላይ አይናቸውን የጣሉ 8 ግለሰቦች እንደ ጥፋት መጠናቸው ከ1 ወር እስከ 2 ዓመት በሚደርስ እስራት እዚያው ማረፊያ ቤት እንዲወረወሩም ተደርጓል። አንዲት ሴት ተከሳሽ ደግሞ በ500 ብር ቅጣት ተጥሎባት ከእስር እንድትለቀቅ ሲደረግ፣ ቀሪዎቹ 6 ተከሳሾች ጉዳያቸው በፖሊስ ምርመራ እየተጣራ መሆኑም ተገልጿል። በዓሉ በሰላም እንደሚጠናቀቅ የተቋቋሙ ይህ ጊዜያዊ ችሎት በቅዱሱ ስፍራ ወንጀልን ለመከላከል ፈጣን የፍትህ ሰይፍን መዘዙ ፖሊሶች አስታውቀዋል። መልካም ጊዜ